ምናልባት ከሃይማኖት ንጽጽራዊ ሳይሆን ከዋሳንዴ ኩት መላእክት የሚባሉት ቁርአን ላይ ሃሩትና ማሩት በሚለው ተጠቅሶ ነው ያለውና ብዙ ጊዜ ሰዎችን ለመጠየቅ ሞክሬ ነበረ። ምናልባት እድሉን አላገኘሁም ይመስለኛልና እነሱ የሚያደርጉት ነገር አለ። ለምሳሌ እነሱ ያስተማሩት ነገር ምንድነው? ሲህርን ነው ያስተማሩት ይባላል። እና ያ ነገር ደግሞ በጣም የተወገዘ እንደሆነ ነው በእስልምና የሚነገረውና በየትኛውም እንደማይወደድ ይታወቃል። ደግሞ በነብያቶች ዘንድ ደግሞ ሚራክል የሚያደርጉት ነገሮች አሉ። ያ ነገር ደግሞ በጣም ነው የሚመሳሰለውና አሁን ባለው ነገር ደግሞ በጣም የሚመሳሰል ነገር አለ። አሁን ለምሳሌ ሳይንስ እያስተማረው ባለው ነገሮች ላይ about using subconscious mind የሚባል or manifestation or law of attraction የሚባሉ ነገሮች አሉና ከዛ አንፃር አሁን ከዚህ በፊት ሚራክል ነብያቶች ሲያደርጉት ከነበሩትና እነዚህ የወደቁት መላእክት የሚባሉት ያስተማሩትን ነገሮችን እንዴት ነው መለየት የሚቻለው ነው ዋናው ጥያቄ። እሺ በእስልምና የወደቁ መላእክቶች የሚባል ነገር የለም። ኦኬ እሺ ወይ ሃሩትና ማሩት ያስተማሩት ልመጣ ነው። ሁሉንም አብሽር አብራራና ሰምቻለሁ። በእስልምና የወደቁ መላእክቶች የሚባል ነገር የለም። መላእክቶች በእስልምና ኃጢአትን አይሰሩ። መላእክቶች ፍጹም ታዛዥ ናቸው። ማስረጃ يقول الله سبحانه وتعالى لا يعصون الله ما أمرهم ويفعلون ما يؤمرون الله ያዘዛቸውን አያምፁም አድርጎ የተባሉትን ያደርጋሉ አለ። በሌላ ቦታ ላይ በሱረቱ ነህል ላይ ወልመላኢከቱ ወሁም ላ የስተክቢሩን ካለ በኋላ መላእክቶችም እኔን ከመታዘዝ አይኮሩም አያምፁም ካለ በኋላ የኻፉነ ረበሁም ሚን ፈውቅሂም ወየፍዐሉነ ማ ዩእመሩን አለ። ከበላያቸው ያለሁትን እኔን አምላካቸውን አላህን ይፈሩኛል ካለ በኋላ እንዲሁም ያዘዝኳቸውን ደግሞ ይፈጽማሉ ማለት። በሱረቱል አንቢያ ላይ ምን አለ? ወመን ዒንደሁ ላ የስተክቢሩነ ዐን ዒባደቲሂ ወላ የስተሕሲሩን ዩሰቢሑነ አለይለ ወነሃረ ላ የፍቱሩን አለ። ከእኔ ዘንድ ያሉ ወይንም በሰማይ ላይ ያሉ መላእክቶች እኔን ከመገዛት አይኮሩም ማለት እንዲሁም አይጸየፉም፣ አይደክሙም፣ አይሰለቻቸውም ማለት ቀንም ሌትም እኔን አላህን ይገዙኛል። ይሄ መላእክቶች ባህሪ ነው። መላእክት በእስልምና ኃጢአትን አያደርጉም። ሲሕር ደግሞ ከኃጢአት ነው። ገብቶሃል አይደለ? ሃሩትና ማሩት መልአክ ናቸው። እዚያ ቦታ ላይ ሲሕርን ያስተምራሉ ሲል ጊዜ የሲሕርን አደገኛነትና ኃጢአትነት ያስተምራሉ ማለት እንጂ ሲሕሩን ያስተምራል ማለት አይደለም። አንድ ነብይ ስለ ዝሙት እየሰበከ ነው ብንል ምን ማለት ነው? ከዝሙት ከአስከፊነት እያስጠነቀቀ ነው ማለት ነው አይደል? ወጣችኋል። ስለ ሌብነት እያስተማረ ነው አንድ ዳይ ቢባል ሌብነትን ስሩ እያለ ነው አይደል? ተጠንቀቁ እያለ ነው። ስለዚህ እዚህ ቦታ ላይ ያስተምራሉ ወማ ዩዐሊማኒ ሚን አሐድ ሲል ጊዜ ወደ ኩፍር እንደሚወስድ መጨረሻ የተበላሸ እንደሚሆንበት ድግምትን የሰራ ሰው እያስተማሩ ነው። ፈላ ተክፍሩ ይሉታል። ያው ይሄንን ነገር አትካድ፣ ይሄን ከተማርክ ካወቀ ወደ ሲህር መንገድ ከሄዳችሁ ትክዳላችሁ እያሉ ያስተምራሉ ነው። እሺ ለምሳሌ በዛ ዘመን ለምሳሌ በቁርአን ላይ ባለው የሃሩትና ማሩትን ሲጠቅስ የሱሌማንን ጥበብ የነበሩ በዛ ዘመን የነበሩ ከዚህ የነሱንና ከዚህ ሲህር ሲሰሩ የነበሩና የሰለሞን ሲሰራ የነበረው ወይ ደግሞ ሱሌማን ሲሰራ የነበረውን በማነጻጸር የሚጠቅስበት ቦታ አለ እና ያንን ነገር ሁለቱን ለምሳሌ ሱሌማን ሲያደርግ የነበሩ ነገሮች ነበሩ። እነዛ በሲህር የሚያደርጉ ሰዎች ደግሞ ሲያደርጉት የነበሩ ነገሮች አሉና እነዛ ሁለቱ ትክክለኛ ናቸው ወይ ደግሞ ትክክለኛ አይደሉም የሚለውን እንዴት ነው መለየት የሚቻለው? የሱሌማን ዓለይሂ ሰላም ተአምር ነው። አላህ ሱብሓነሁ ወተዓላ ለእርሱ ሰጥቶት ነው። አሁን ምን መሰለ ሱረቱል በቀራ ላይ ስለ ሃሩትና ማሩት የተጠቀሰው ላይ እነዚህ በሱሌማን ዓለይሂ ሰላም ላይ ለጥፈውበት ስለዋሹበት አላህ እያነጻው ነው። እንደውም ሱሌማንን ያነሳው እንጂ እያነጻጸረ አንድ አይነት እንደሆነ እያለ አይደለም። ወተበዑ ማ ተትሉ ሸያጢን ብሎ ጀመረ። እንግዲህ የሰይጣንን መንገድ ተከትለው ሲህር የሰይጣን መንገድ ነው አይደለ? ያንን ተከትለው ወደ ሱሌማን አስጠግተውታል አይሁዲዎች። ይህን ሲህር ያገኘነው ከሱሌማን ነው በሚል ገብቶሃል። መላእክቶችም የተላኩት በዚያን ጊዜ ነው። በፍጹም ከሱሌማን ሊያነጹት ሊያጸዱት አትካዱ፣ ይህን ካደረጋችሁ ትክዳላችሁ እያሉ ሊያስተምሩ መላእክቶች ተላኩ። ያ ነው እና ሱሌማን ዓለይሂ ሰላም ሲያደርገው የነበረው ተአምር ነው። አላህ ሱብሓነሁ ወተዓላ የነብይነቱ ማረጋገጫ እንዲሆን ተአምርን ሰጥቶት ነው። ገብቶሃል? ይህ ነው
ወለቀድ አተይና ዳውደ ወሱለይማን ዒልማ ይላል። በእርግጥም ዳውድንና ሱለይማንን እውቀትን ቸርኳቸው ይላል። ያ እውቀት የመጣላቸው ስራቸው ሁሉ የመጣላቸው ከአላህ ዘንድ እንጂ ከሰይጣን ድግምት ጋር የሚገናኝ አይደለም። ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ ዩዐልሙነ ናሰ ሲሕር አለ። ሰይጣናቶች ሰዎችን ድግምትን እያስተማሩ አለ። የድግምት አስተማሪዎቹና ጠንሳሾቹ እነሱ ሰይጣናቶች ነው ሳሉ ያንን ግን የተማሩትን ከሰይጣን የተማሩትን እነዚህ አይሁዲዎች ምን አደረጉ? ይህንማ ያገኘነው ከንጉሥ ሰለሞን ወይም ከሱለይማን ዓለይሂ ሰላም ነው ብለው ወደ እርሱ አስጠጉበት። አላህ ይህን ታላቅ ነቢይ ሊያነጻ የሰይጣንን ስራ ሊገልጽ የገለጸበት የቁርአን አንቀጽ ነው። ይህን ነቢዩላህ ሱለይማን ምን አለው? ወማ ከፈረ ሱለይማን፣ ሱለይማን በፍጹም አልካደም በእኔ መንገድ ላይ ነው ብሎ የእርሱን መንገድ ገለጸ። እሺ አሁን የሁለቱም እንዴት ነው ለይቶ ማወቅ የሚቻለው? ለምሳሌ አሁን ባሉ ሰዎች አሁን ለእነሱ ለማብራራት ቢፈለግ አሁን ሁለቱ እንዴት ነው ለምሳሌ እንደዛ ያለው ግልጽ ላይ ሰላም ከአላህ ዘንድ ነው። የእርሱ ነቢይ እንደመሆኑ መጠን አላህ ተአምራትን እንደሰጠው ነቢይ እንዳደረገው እውቀትን ከእርሱ ዘንድ እንደቸረው ይናገራል። ሲያደርጋቸው የነበሩ ስራዎችንም እንዲሁ በተናጠል በሱራ ሷድ ላይ ሌላ ቦታ ላይ ገልጿቸው ተአምር የሚባል ነገር የለም። ዛሬ ላይ አሁን ላይ ተአምር የሚባል ነገር የለም። እነዚህ ድግምት የሚደግሙ ደጋሚዎች የሚያደርጓቸው ከነቢያት ተአምር ጋር በፍጹም አይገናኙም። አንደኛ በክህደት ላይ ነው ያሉት። በክህደት ላይ ነው። ዛሬ ላይ ከነቢያት በኋላ ተአምር የሚባል ነገር ለሰዎች አይሰጥም። ከራማ የሚባል ነገር አለ። እርሱም አማኝ ለሆኑ ሰዎች አላህ ሱብሓነሁ ወተዓላ የሚያግዝባቸው የሆነ ማገዣ ነገር ነው። ለምሳሌ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች በውሃ ላይ ሂደዋል። ሰዕድ ብን አቢ ወቃስ እና ከእርሱ ጋር ያሉ ሰሃቦች ባህረይንን እየከፈቱ እያለ ከባህር አሻግረው የግዴታ መሄድ ነበረባቸው። መርከብ የላቸውም፣ ጀልባ የላቸው፣ ትልቅ ነው ባህሩ። በዚህን ጊዜ እኔ ቢስሚላህ ብዬ በአላህ ስም ብዬ እወጣለሁ እንጂ እዚህ ባህር ላይ ለሙሳ ባህርን ደረቅ ያደረገ አምላክ ለእኛም ማድረግ አይሳነውም እና ብለው በአላህ ላይ ሙሉ የቂን አሳድረው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች በባህሩ ላይ ቢስሚላህ ብለው ሄደዋል። ገብቶሃል አይደል? ይሄ ግን ተአምር ነው ወይ? ተአምር ሳይሆን ይሄ ከራማ ይባላል። ከራማ ለሙዕጂዛ ከነቢያት ሲሆን ሙዕጂዛ ይባላል፣ ተአምር ነው። ለእነዚህ ደግሞ ከራማ ማለት አላህ እነዚህን ሰዎች አልቋቸውና አክብሯቸው ለእነርሱ የሚያደርግላቸው የሆነ ችሮታው ነው። ይህ ነው። ከዚህ ውጭ ደግሞ ሶስተኛው ምንድን ነው? የሰይጣንን መንገድ ተከትለው አይሰግዱም፣ አይጾሙም፣ አማኝም ሁሉ ላይሆኑ ይችላሉ። ለሰዎች ተአምር የሚመስሉ ነገራቶችን ሲያደርጉ ታያለህ። ይህ ከሰይጣን እንጂ በፍጹም ከሰዎች አይደለም። ይህም ተአምር ሳይሆን ከራማም ሳይሆን በሰዎች ላይ የሚያደርጉት ማጭበርበሪያና ድግምት ነው። ገብቶሃል? እንዴት ነው የምንለየው ከተባለ ታስታውስ ከሆነ ምናልባት ቁርአን ላይ አንብበህ ከሆነ ሙሳ ያደረገው ተአምርና የፈርዖን ደጋሚዎች ያደረጉት ድግምት አለ። ገብቶሃል? የእነሱ ድግምት ምንድን ነው ያደረጉት? ከላይ ሲታይ ተአምር ይመስላል። እሱም እባብ አድርጓል፣ እነሱም እባብ አድርገዋል። ነገር ግን በእይታ ላይ ብቻ ነው ያንን የደገሙት እያለ አላህ ይነግረናል። ሰሐሩ አዕዩነ ናስ ይላል። የሰዎችንም አይን ደገሙባቸው እያለ ይናገራል። ድግምትን ያደረጉት እነዚህ ሰዎች በማን ላይ ነው? በሰዎች አይን ላይ ነው። የሙሳስ በሰዎች አይን ላይ ብቻ ነው ያቺ ብትሩ የተቀየረችው? አይደለችም። በገሃዱም ተቀይራ ነበረች። ፈአልቃ ሙሳ ዓሳሁ ፈኢዛ ሂየ ሱዕባን ሙቢን ይላል። ሙሳም ያችን ብትሩን ወዲያው ወረወራት፣ ወዲያውም እርሷ ግልጽ የሆነች እባብ ሆነች እያለ ይገልጻታል አላህ ሱብሓነሁ ወተዓላ። ሆነች እያለ እርሷን ይገልጻታል። ተቀይራለች። የፈርዖን ደጋሚዎችስ የጣሉት ወደ እባብ ተቀይሯል? አልተቀየረም። ነገር ግን በሰዎች አይን ላይ ነው ድግምትን የተጫወቱት፣ ሰዎች አይን ላይ ነው። ሰሐሩ አዕዩነ ናስ አላህ ሲወረውሩት ጊዜ ገመዱ ገመድ ሆኖ ነው የወደቀው። ነገር ግን በሰዎች እይታ ሲታይ ምን ሆኗል? ድግምት አስመስሎታል። አየህ፣ ድግምት የሆነ በሰዎች አይን ላይ የሚሰራ የሆነ ስራ ነው፣ የሽወዳ ስራ ነው እንጂ የሚቀየር ነገር አይኖርም። ነገር ግን የሱለይማን ዓለይሂ ሰላም እንዲሁም የነቢያቶች የነ ሙሳ ሁላቸውም ትክክለኛ የሆነ ተአምር ነገር ነው የሚሰጣቸው። እሺ የሆነ ጊዜ ቦታውንና ሀዲሱን በትክክል ለይቼ እንትን አልለውም፣ ቃል በቃል ልነግርህ አልችልም። ነገር ግን የሆነ ጊዜ ያለምንም ጥያቄ የመጨረሻው ጊዜ ላይ ሰዎች በሚቀሰቀሱበት ጊዜ
በብርሃን ፍጥነት ወደ ጀነት የሚገቡ ምንድነው የሚያልፉት አይ ቲንክ ገመድ ይመስለኛል እና እነዛን ታውቃላችሁ ብለው ፕሮፌት መሐመድ ፒስ ቢ አፖን ዊዝ ሂም የጠየቁበት ጊዜና ሰሃቦቹ እነማን ናቸው ብለው በጉጉት መልሱን ጠብቀው ከዛ በኋላ እነማን ናቸው ምን አይነት ሰዎች ናቸው እንደዛ ሊያልፉ የሚችሉት ተብሎ ሲጠይቁ ሩቅያን የማይቀሩና ከዛ በኋላ ይቀጥላል እና ይሄንን ያለ ሰው አንድ ሼክ ነበረ ሲያወራ የነበረውና ይሄ ሐዲሱ ደካማ ነው ብሎ ነው ያለፈውና ይሄንን እንዴት ነው የምታየው? ሐዲሱ ደካማ አይደለም፣ ትክክለኛ ሐዲስ ነው። ምን ችላው ተችላ ሳይህ ይችላል። ሐዲሱን ምን ብሎ ልንገርህ? قام النبي صلى الله عليه وسلم خطيبا في يوم من الايام بين اصحابه ከሰሃቦቻቸው መካከል ከዕለታት አንድ ቀን እየገሰጹ ቆሙና እየተናገሩ ያለ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው አስከትለው ተናገሩ። 70,000 من امتي يدخلون الجنة بغير حساب ولا عقاب. قيل له من هم يا رسول الله؟ قال هم الذين لا يسترقون ولا يكتوون ولا يتطيرون وعلى ربهم يتوكلون. فقام عكاشة بن محصن رضي الله عنه فقال يا رسول الله ادعو الله لي أن يجعلني منهم. فقال له النبي صلى الله عليه وسلم أنت منهم. ثم قام رجل آخر فقال يا رسول الله ادعو الله أن يجعلني منهم. فقال له النبي صلى الله عليه وسلم سبقك بها عكاشة. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃቦቻቸውን እያስተማሩ እያለ እንዲህ ሲሉ ተናገሩ። ነገ የመጨረሻው ጊዜ ላይ የትንሣኤ ቀን የፍርዱ ቀን አምላኬ አላህ ከእኔ ትውልዶች ያለምንም ቅጣትና ምርመራ 70,000 ሰዎችን ወደ ገነት ያስገባቸዋል አሉ። በሌላ ሐዲስ ላይ ኢማሙ አሕመድ ሙስነዳቸው ላይ ባስቀመጡት ላይ ከነዚህ ከ70,000ዎቹ ጋር ሌላ 70,000 እየተከተለ ይገባል ብለዋል። 70,000 ሲባዛ በ70,000 እስኪያባዙት 4 ቢሊዮን ምናምን ህዝብ በነፃ ያለምንም ቅጣትና ምርመራ ወደ ጀነት የሚገባ ነው። ቦታቸው ሌላው ተቀጥቶ ይገባል ማለት አይደለም። እነዚህን አላህ ከችሮታው ነፃ አድርጎ የሚያስገባቸው ናቸው። ሌላም እንዲሁ አላህ ሱብሓነሁ ወተዓላ ሳይቀጣቸው ነፍ የሚያስገባቸው አሉ። ተጠይቀው በጥያቄያቸው ምናምን እንደዚህ እነዚህ ያለምንም ቅጣት ያለምንም ምርመራ ወደ ጀነት ግቡ የሚባሉ ህዝቦች ናቸው። በቢሊዮን የሚቆጠር ህዝባቸው። በዚህ ጊዜ ሰሃቦች ጠየቁ፣ መን ሁም ያ ረሱለላህ አሉ። እነማን ናቸው እነዚህ አንተ አላህ መልእክተኛ ብለው ጠየቁ። فقال النبي صلى الله عليه وسلم نبي صلى الله عليه وسلم እንዲህ አሉ፣ هم እነርሱማ الذين لا يسترقون أي لا يطلبون الرقى من غيرهم بطريقة شركية أو بطريقة غير جائزة። እነርሱማ እነዚያ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሩቃን የማይፈልጉ ናቸው። ሩቃ ማለት ፈውስ ማለት ነው። ያ ማለት አላህ ባልፈቀደበት መንገድ ፈውስን የማያደርጉ ናቸው ማለት ነው። ሩቃ በቁርአን ቢያስደርግ ሕክምና ቢሄድ መርፌ ቢወጋ ከኒና ቢወስድ ይሄን አይደለም ችግር የለውም። ነገር ግን ታመመ ሰውየውና ጤናውን ለማግኘት ብሎ አላህ ያልፈቀደበት የክህደት የሽርክ ቦታ ሄዶ ፈውስን የሚያስደርገን ሰው ለማለት ነው። ነገር ግን እነዚህ ሰዎች በፈለገ ቢታመሙ እንደው ሞትም ቢሆን ሊሄዱ ይችላታል እንጂ አላህን የሚካድበት ቦታ ፈውስን ለማግኘት ብለው አይሄዱም በፍጹም ማለት ነው። ለዚህ ነው መጨረሻ ላይ ወዐላ ረቢሂም የተወከሉን ያሏቸው። ይልቁንስ በሚደርስባቸው አደጋ ላይ ከአላህ ውጭ ሄዶ ፈውስን ከመፈለግ ይልቅ በአላህ ላይ ይመካሉ። ሞት ይመጣታል እንጂ አላህ የሚካድበት አላህ የሚታመጽበት ቦታ ሄደው እችን ጊዜያዊ ጤናችንን እንጠብቃለን ብለው አላህን የሚካድበት ቦታ ይሄዱም ነው። ሁም ለዚነ ላ የስተርቁን። ከዛሊክ ሁለተኛ ምንድን ነው? ወላ የተጠየሩን አይ ላ ዩእሚኑነ ቢጠይር በገድ የማያምኑ ናቸው አሉ። በገበያ ላይ አይታችሁ ከሆነ እናቶቻችን እቃ ለመሸጥ ወደ ገበያ ይዘው ይወጡ በግራቸው ወፍ ካለፈች ዛሬ ግራ ነው በቃ አይቀናኝም ብለው ይመለሳሉ። በቀኝ ካለፈች ዛሬ ቀኝ ነው በቃ። ወይንም እቃ የሆነ ነገር ሊሸጥ ዘርግቶ እያለ አንድ ሰው ጠዋት መጀመሪያ መጥቶ የሚገዛውን ሰው በቃ አንተ ገድ ነህ ዛሬ ይቀናኛል ማለት ነው ገድ ሆነኝ ይለዋል። እስኪ ገድ ብትሆነኝ ይላል። ዛሬ እኮ ጠዋት እንትና መጥቶ ገዝተኛ አንተ በአንተ ገድነት ምክንያት እቃዬ ቶሎ ተሸጠልኝ። አያችሁ አይደለ? ጸጋን ወደ ማን አስጠጉ እነዚህ ሰዎች? ወደ ፍጥረታት አስጠጉ። ጸጋዎች ሁሉ ወደ ማን ነው ሊጠጉ የሚገባው? ወደ አላህ ሱብሓነሁ ወተዓላ ነበር።
يقول الله سبحانه وتعالى في سورة النحل وما بكم من نعمة فمن الله كأن أنت لا من ما ينتسقى أتنورم كأنك الله يونس بيون الجاش تسقى ياله الناقران أمان يهون سو تسقان هلو ولا الله استقى زاري الله سبحانه وتعالى ترفات ينسقى قنيه جلال سليمان عليه السلام هذا من فضل ربي ليبلوني أشكر أم أكفر إذا يحيى قيل يا الله سقانه على أياتو يهنا الناس الذي እነዚህ ሰዎች በገዳ ያምኑ ነው በገዳ ያምኑ። ሶስተኛው ወላ የክተውና የማይተኮሱ ናቸው አሉ። ማለት ራስን በሚጎዳ ነገር በመተኮስ ራስን ፈውስ እናገኛለን በማለት ነፍሱን የሚጎዳን ሰው ማለት ነው። መጨረሻ ላይ ሲዘጉት ምን አሉ? ወዐላ ረቢሂም የተወከሉን ይልቁንስ እነዚህ ሰዎች በነገራቸው ሁሉ ላይ ወደ አላህ ብቻ ይመካሉ፣ በአላህ ላይ ይመካሉ፣ በአላህ ላይ ይጠጋሉ አሉ። እነዚህ ሰዎች ናቸው። ከዚያ በኋላ ከሰሃቦች መካከል አንደኛው ቆመና ያ ረሱላህ አድዑላህ ሊአን የጀዐለኒ ሚንሁም አላቸው። አንተ የአላህ መልእክተኛ ሆይ ከነዚህ ከሰባ ሺዎቹ በነፃ ጀነት ከሚገቡት ያደርየ እንደሆን ዘንድ አላህን ይለምኑልኝ ይማጸኑልኝ አላቸው። ምንም ሳይቆዩ ነቢያችን ሰለላሁ ዐለይሂ ወሰለም ፈቃለ ለሁ ነብዩ ሰለላሁ ዐለይሂ ወሰለም አንተ ሚንሁም አንተ ከነዚያ ነህ አሉት። ያችሁ ነቢዩ ሰለላሁ ዐለይሂ ወሰለም ወዴት እንደምንሄድ ያውቁ ነበር። ማንም ሰው መጥቶ እኔ ወዴት ነው የሚሄደው ቢላቸው ይነግሩት ነበር። አላህ ያሳውቃቸዋል። ማን ጀነት ይገባል፣ ማን ጀሃነም ይገባል በደንብ አድርገው ያውቁ ነበር። ይታቻል ከነዛ እንደሆነ ይለምኑልኝ ሲላቸው አንተ ከነርሱ ነህ አሉት። ብዙ ጊዜ ተሰሙ ከሆነ መሐመድ ወዴት እንደምትሄዱ አያውቅም፣ ለራሱም ወዴት እንደሚሄድ አያውቅም። በቀጣይ ላይ ይሏቸዋል ሰባኪዎች ማለት ነው። ኧረ በደንብ አድርገው ያውቁ ነበር። ማንኛውም ሰሃባ መጥቶ እኔ ወዴት ነው የሚሄደው ቢላቸው ይነግሩት ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ጂሃድ እየተደረገ እያለ በጣም ጀግና ሰሃባ ነበር ከመካከላቸው። ማንም ጠላት አይቀርበውም የሰየፋቸው ቢሆን እንጂ። ይህ ሰው በጀግንነቱ በጣም አወደሱት ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ፊት። ይህኛው ሰሃባ በጣም ጀግና ነው አንተ የአላህ መልእክተኛ ሲሏቸው ላኪነሁ ፊናር አሉ። ነገር ግን እርሱ የሚያሳዝነው የእሳት ነው አሉ። ሰሃቦች ደነገጡ። ስለ ወደፊት እየተናገሩ እኛም ተደነቅንና በዚህ ንግግራቸው ሰውየውን መከታተል ጀመረን አሉ። ሰውየው መጨረሻ ላይ እየተዋጋ ያለ እጁን ተመታና መቋቋም ሲያቅተው ራሱን አጠፋ። አያችሁ፣ ወዲያው ወላሂ ይሄንን የሰሙ አይሁዶች ነበሩ በጂሃዱ ላይ ማለት ነው። ከአይሁድ ጋር ነው ያን እያደረገው የነበረው። ሙሐመድ እንዴት ሊሄድ ይችላል እና ተከታትሎ ነበር። ወዲያው ይሄን አይቶ መጣና እውነትም የአምላክ መልእክተኛ ባትሆን ኖሮ ይሄንን መጨረሻውን አትነግረንም ነበር ቀድመህ ነው። ወደ እስልምና ተቀበለ። አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። ራሱን አጥፍቶ የሞተ ሰው የእሳት እንደሆነ በእስልምና ተገልጿል አይደል? ይሄ ሰው ግን ወደ እሳት ይሄዳል ብለው ነገሯቸው ነው ሰለላሁ ዐለይሂ ወሰለም። በጨረሻም ላይ ይሄ ጀግና ሰው ራሱን መቋቋም ሲያቅተው ራሱን አጠፋ። هذا يدل على صدق نبوته عليه الصلاة والسلام የነብይነታቸው ማረጋገጫ አንደኛ ይሄ ነው። ነብይ ትንቢትን ተናግሮ በተናገረው መሰረት ይፈጸማል። መጨረሻው ይሄ ሰው ራሱን አጥፍቶ እንደሚሞት ቀድመው ነገሯቸው። ወደ እሳት የሚያስኬደውን ስራ ሲሰራ ታዩታላችሁ አሉ። እነሱ ተከታተሉ ሄዱ። መጨረሻውን እና ይሄ ነው እና ነብዩ ሰለላሁ ዐለይሂ ወሰለም ወዴት እንደምንሄድ ያውቁ ነበር። ማንም ሰው መጥቶ ቢጠይቃቸው እኔ ወዴት ነኝ ቢላቸው ምንም ሳይቆዩ ላይ ይነግሩታል። ይሄ የአምላክነት መገለጫ አይደለም። እሺ ከእኔ ጋር በገነት ትኖራለህ ስላለው አምላክ ነው። አያስገርም? እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሰዎችን አንተ በገነት ትኖራለህ ብለው የነገሯቸው በደርዘን አለ ሐዲስ ላይ። ነገ ከእኔ ጋር በገነት ትኖራለህ በዛሬው ቀን ስላለው አምላክ አያደርግም? ኢየሱስ ክርስቶስ ለተሰቀለው ሰው አንተ ከእኔ ጋር በገነት ትኖራለህ ስላለው ይሄ አምላክነት መገለጫ አይደለም። እኛ ጋር በደርዘን ያለው እያልኳቸው በደርዘን ይኸው እንደዚህ አንድ 10 ይጠቅሱና አንተ የገነት ናቸው ይሏቸው ነበር። አቡበክር ፊል ጀና አሉ አንድ ቀን፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጠልሓ ፊል ጀና፣ አቡ ዑበይዳ ፊል ጀና፣ ሰዕድ ፊል ጀና፣ ሰዒድ ፊል ጀና፣ አብዱራህማን ብን ዐውፍ ፊል ጀና አሏቸው። እነዚህ 10 ጠቅሰው ዙበይር ፊል ጀና፣ ዙበይር ብን ዐዋም፣ አቡበክር አንተ የገነት ነህ፣ ዑመር የገነት ነው፣ ዑስማን የገነት ነው፣ ዓሊ የገነት ነው፣ ቢላል የገነት ነው እያሉ ይነግሯቸዋል። ይህ ነው። እሺ እና ሐዲሱ ሶሒህ ነው። ምንጩን ከፈለግከው አሳይሃለሁ።